የሰማይ ፈረሰኞቹ በኢትዮጵያ ሰማይ። የኢትዮጵያ አየር ኃይል አስፈሪና ዘመናዊ የውጊያ ሄሊኮፕተሮች ሚስጥር። ብዙዎቻችን አንድን አየር ኃይል ጠንካራ የሚያስብሉት የታጠቃቸው አደገኛ የጦር ጀቶች፣ የሚታጠቃቸው ሮኬቶችና ሚሳኤሎች ሊመስሉን ይችላሉ። ነገር ግን አንድ አየር ኃይል አደገኛ የውጊያ ተራራን እንደ አሞራ የሚከቡ ሐሩር በረሃ ድቅድቅ ጨለማ ሳይገድባቸው ለመሬት ቀርበው ወታደር የሚያደርሱ ሎጂስቲክስ የሚያመላልሱ እጅግ አስፈላጊ የሆኑ የውጊያ ሄሊኮፕተሮች ያስፈልጉታል። በአፍሪካ ምድር ደግሞ ብቻውን የአምስት ሀገራት አየር ኃይሎች በአንድ ላይ ሊታጠቋቸው የሚችሏቸውን አደገኛና እጅግ ዘመናዊ ሄሊኮፕተሮች የታጠቀ በጥራትና በብዛት የሚመሰከርላቸውን ተዋጊዎች በጉያው የያዘ አንድ እጅግ አስደናቂ አየር ኃይል አለ። እሱም የኛው የኢትዮጵያ አየር ኃይል ነው። ዛሬ የሰሞነኛ ሰምታችኋል አይን የኢትዮጵያ ምርጥና ዘመናዊ ሄሊኮፕተሮችና ሄሊኮፕተሮች ላይ የሚገጠሙ አደገኛ ሚሳኤሎች ላይ አርፏል። በአጭር ደቂቃ ተአምር እናስመለክታችኋለንና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ዝለቁ። በመሃል በስራተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10,000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ አንድ መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። የኢትዮጵያ ጦር ድንቅ ተአምር፣ በራሪውን ማሽን ወደ አየር ላይ ምሽግነት መቀየር። በቀላሉ አንድ መደበኛ ሄሊኮፕተር ልክ በሰማይ ላይ ያለ በርሜል በራሱ በከፍተኛ ፍጥነት የሚሽከረከሩ የፕሮፔለር ተሽከርካሪ ብረቶች የተገጠሙለት በኃይለኛ ሞተሮች ግፊት የሚበራ አካል ማለት ነው። ታዲያ የረቀቁት የአውሮፕላን መሐንዲሶች ይህንን በራሪ አካል በሰው ማመላለሻ ወንበሮች ከሞሉት በጦር ሜዳ ላይ ወታደሮችን ወይም ወታደራዊ ቁሳቁሶችን የሚያጓጉዝ የአየር ላይ ሚኒባስ ሆኖ ያገለግላል። ነገር ግን ያንን አንዱንና ተመሳሳይ የሰማይ ማሽን በረቀቀ ጥበብ ወደ ተዋጊ ሄሊኮፕተርነት ሲቀይሩት የዘመናዊ ውጊያ አስፈሪ እውነታ ይገለጣል። በሄሊኮፕተሩ አፍንጫ ስር እጅግ የረቀቁ የኤሌክትሮ ኦፕቲካል ኢላማ መቆጣጠሪያዎችን ገጥማችሁ በክንፎቹ ስር ደግሞ ገዳይ የሆኑ በሌዘር የሚመሩ ጸረ ታንክ ሚሳኤሎችን ስትሰቅሉበት የአበራሪ የሄሊኮፕተር አውሮፕላን በቅጽበት ሊገታ የማይችል ከባድ ጥቃት አድራሽ የጦር መሳሪያ ይሆናል። ይህ እጅግ አስፈሪና አውዳሚ የጦር መሳሪያ ደግሞ በኩራት የሰማይ ፈረሰኛ ተብሎ ይጠራል። የሰማይ ፈረሰኞቹ በአካልና በቅርጽ በብቃትና በሞዴል ተለያይተው ተገዝተው ደግሞም የኢትዮጵያን አየር ኃይልን አዘምነውታል። የበረራው የፊት መስመር ፈረሰኞች MI 35M እና MI 171 SH በኢትዮጵያ በኩራትና በጀብደኝነት በተሞላው የጦር ታሪክ ውስጥ የአየር ፈረሶቹ ሄሊኮፕተሮች በጦር ሜዳ ላይ እጅግ ፈጣንና በጠላት ዘንድ በፍርሃት የሚታዩ የፊት መስመር ጀግኖች ነበሩ። መደበኛ እግረኛ ወታደር በኢትዮጵያ አደገኛ አቧራማና ጭቃ መልክዓ ምድር ውስጥ በዝግታ ሲጓዝ፣ እነዚህ ጀብደኞች ግን ከመሬት በላይ ረብበው የጠላትን ረድፍ በፍጥነት በመክበብና ድንገተኛ አውዳሚ ጥቃት በመሰንዘር ከተራራዎች በስተጀርባ ይሰወሩ ነበር። ዛሬ ደግሞ የዘመናዊው የመከላከያ ሰራዊታችን ተቀዳሚ አጋሮች በእጅጉ የሰመኑ የዚህ ትውልድ የመጨረሻ ቴክኖሎጂ የተካተተላቸው የብረት ፈረሰኛ የውጊያ ሄሊኮፕተር ናቸው። ታዲያ ከነዚህ መካከል ደግሞ ሁለት ዋና ዋና በሩሲያ የተሰሩ ሄሊኮፕተሮች የኢትዮጵያ አየር ኃይልን ከፍታ እስከ መጨረሻው ለውጠው የሰማይ ላይ ፈረሰኛ አሰላለፍን በአፍሪካ ቀንድ ሰማይ ላይ በብቃት ይመራሉ። የመጀመሪያው የአየር ላይ የድል ባለቤት MU-35M ሲሆን
ሙሉ በሙሉ ለአጥቂነት የተሰራና ክንፍ የተገጠመለት የበረራ ታንክ ነው ማለት እንችላለን። አብራሪውን ከመሬት ከሚሰነዘር ጥይት ለመጠበቅ በኮክፒቱ ዙሪያ በጥቅጥቅ የቲታኒየም ብረት የተከለለ ነው። በፊቱ ማማ ላይ የተገጠመው ባለ 2 ጥይት መተኮሻ 23 ሚሜ አውቶማቲክ መድፍ ቀላል ተሽከርካሪዎችን በሰከንዶች ውስጥ የሚበታትን ሲሆን በድቅድቅ ጨለማ ውስጥ እንኳን ጠላትን አድኖ የሚያጠፋበት የሌሊት እይታ ስርዓት አለው። ከሱ ጎን የሚሰለፈው ደግሞ ኤምአይ 171 ኤስኤች የተባለው እጅግ ከባድ መሳሪያ የታጠቀ የጥቃትና የማጓጓዣ ሄሊኮፕተር ነው። ኤምአይ 35 ለቀጥታ ውድመትና ለአየር ድጋፍ የተሰራ ንጹህ አጥቂ ፈረሰኛ ከሆነ ኤምአይ 171 ኤስኤች ደግሞ የታጠቁ ወታደሮችን አጭቆ የያዘ የተመሸገ አይሱዙ መኪና ይመስላል። በዋናው ካቢን ውስጥ እስከ 36 የሚደርሱ ሙሉ በሙሉ የታጠቁ እግረኛ ወታደሮችን የመሸከም አቅም አለው። ኤስኤች ወይም ሹቱርሞቮይ የሚለው ስያሜ የማጥቃት ጥበብን የሚያመላክት ሲሆን በጎኖቹ ላይ ከባድ የጦር መሳሪያዎችን መሸከም የሚችሉ መደርደሪያዎች ተገጥመውለታል። ይህ የሰማይ መርከብ ወታደሮችን ለአደጋ በተጋለጡ የጦር ቀጠናዎች ላይ በሚያወርድበት ቅጽበት አውዳሚ ሮኬቶችንና ሚሳኤሎችን በመተኮስ የጠላትን ምሽግ ሙሉ በሙሉ ያጸዳል። ለከፍተኛ ህልውና ሲባል የታጠቀ ወለልና ጥይት የማይበሳው መስታወት ያለው ሲሆን በበሩ ላይ የተገጠሙት መትረየሶችም ተጨማሪ ከባድ የጥቃት አቅም ይሰጡታል። የመርዙ ገዳይ ንክሻ ብሉ አሮው 7 እና ቃይም 5 የሄሊኮፕተሮቹ አጋዥ ገዳዮች። አንድ ግርማ ሞገስ ያለው የሰማይ ፈረሰኛ አደገኛነቱ የሚለካው በተሳፋሪው እጅ ላይ ባለው ስለታም ጦር ነው። አንድ የጦር ሄሊኮፕተር ውጊያ ባለበት ቦታ ላይ ቀኑን ሙሉ አየር ላይ ሊያንዣብብ ይችላል። ነገር ግን የረቀቁ መሳሪያዎች ከሌሉት በብዙ ኪሎ ሜትሮች ርቀት ላይ የተሸሸጉ የታጠቁ ኢላማዎችን መምታት አይችልም። እዚህ ጋር ነው የሄሊኮፕተሩ ገዳይ ንክሻ የጦርነቱን አካሄድ ሙሉ በሙሉ የሚቀይረው። በዚህ የጦር መሳሪያ ስብስብ ውስጥ ዋናው ገዳይ መሳሪያ ብሉ አሮ 7 ወይም BA7 ሲሆን ከባድ የብረት ምሽጎችን፣ የሲሚንቶ ኮንክሪቶችንና የተመሸጉ የመድፍ ቦታዎችን በጥሶ እንዲገባ የተሰራ በሌዘር የሚመራ ጸረ ታንክ ሚሳኤል ነው። አሰራሩ እጅግ አስደናቂ ነው። የሄሊኮፕተሩ ተኳሽ ከ7 እስከ 8 ኪሎ ሜትር ርቀት ላይ በሚንቀሳቀስ የጠላት ታንክ ላይ የማይታይ የሌዘር ጨረር ያሳርፋል። ሚሳኤሉ ሲተኮስ ያችን የሌዘር ነጥብ በመከተል በቀጥታ ወደ ኢላማው ማዕከል ይምዘገዘጋል። ይህንን ልክ በሰፊው ወንዝ ማዶ ባለው ህንፃ አንድ ጡብ ላይ የሌዘር ጠቋሚ ይዞ የተወረወረ ድንጋይ ያችን ቀይ ነጥብ ተከትሎ ያንኑ ጡብ በኃይል እንደሚሰብረው አድርጋችሁ አስቡት። ከዚህ በተጨማሪ ደግሞ ቃይም 5 የተባለው እጅግ ዘመናዊ ተንሳፋፊ ቦምብ የጥቃቱን አቅም ያጎለብተዋል። ቀደም ሲል ለታክቲካል ድሮኖች ተሰርቶ የነበረው ይህ ቀላልና የጠራ ኢላማ መቺ መሳሪያ አሁን በሄሊኮፕተሮች ከባድ የጦር መሳሪያ መደርደሪያዎች ላይ ተገጥመዋል። ልክ እንደ ባህላዊው የስበት ኃይል እንደሚወድቁት ተራ ቦምቦች ሳይሆን ቃይም 5 በካሜራና በኦፕቲካል መሪነት ወደ ኢላማው በሰላም እየተንሳፈፈ ይሄዳል። አካባቢው ላይ ያሉ የሲቪል ቤቶችን ሳይነካ የተመሸጉ የጠላት እዝ ማዕከላትን እንዲሁም የጥይት ማከማቻዎችን ለይቶ ሙሉ በሙሉ የሚያወድም ከፍተኛ ፈንጂ የጦር አካል የተሸከመ ነው። የተራራማው መልክዓ ምድር ፍጹም የበላይ ጠባቂዎች። የኢትዮጵያ መልክዓ ምድር እጅግ ማራኪ በሆኑ የተፈጥሮ ውበቶቹ በተለይም እንደ አባይ ተፋሰስ ባሉ ጥልቅ የሸለቆ ገደሎች፣ ረጅም ተራራዎችና በጥቅጥቅ ደኖች የተሸፈኑ ሸለቆዎች ይታወቃል። እንደ ሱ-30 ወይም ሱ-35 ያሉ እጅግ ፈጣን ተዋጊ ጀቶች ከድምፅ በእጥፍ በሚበልጥ ፍጥነት በሰማይ ላይ ቢበሩም በተራራ ገደሎች ወይም በጥቅጥቅ ሸለቆዎች ውስጥ እየተሸሸጉ አነስተኛ የጠላት ኃይሎችን ለማደን ግን ፍጥነታቸው እጅግ አስቸጋሪ ነው። ይህ አሰናካይና አስቸጋሪ መልክዓ ምድር የሰማይ ፈረሰኞቹ ፍጹም የበላይነታቸውን የሚያረጋግጡበት መድረክ ነው። የውጊያ ሄሊኮፕተሮች አየር ላይ የመቆምና የማደን አስፈሪ አቅም አላቸው። ከራዳር እይታ በታች በመውረድ በተራራማ ሸለቆዎች ውስጥ መደበቅና ከድንጋይ ጀርባ ተሸሽገው በድንገት ብቅ በማለት ጥቃት ማድረስ ይችላሉ። በተጨማሪም እነዚህ ሄሊኮፕተሮች ፍሊር የተባለ የሙቀት ኢንፍራሬድ ካሜራ ስላላቸው
የጠላት ወታደሮች በጥቅጥቅ ዛፎች ወይም በካሞፍላጅ መረቦች ስር በድቅድቅ ጨለማ ቢሸሸጉ እንኳን የሰውነታቸው ሙቀት በምስል ስክሪኑ ላይ ደምቆ ይታያል። በመጨረሻም ሄሊኮፕተሮች በተራራማ ቦታዎች ላይ የማዳንና ቁሳቁስ የማቅረብ ልዩ ብቃት አላቸው። ረጅም የአስፋልት ማረፊያ የሚፈልጉትን ተዋጊ ጀቶች ሳይሆን እንደ ኤምአይ 171 ኤስኤች ያሉ ሄሊኮፕተሮች በተራራ ድንጋይ ላይ በማረፍ የተጎዱ ወታደሮችን ማውጣትና በውጊያ መሃል አስፈላጊውን ጥይት ማቅረብ ይችላሉ። የዘመናዊ ውጊያ አዲስ ምዕራፍና የኢትዮጵያ መከላከያ ልህቀት። በዘመናዊው የኢትዮጵያ የጦር ሜዳ ላይ የሚታየው እውነተኛ ታክቲካዊ ብቃት የእነዚህ የቴክኖሎጂዎች ጥምረት ውጤት ነው። በጠንካራ ብረት የተገነባው የሄሊኮፕተር አካል እንደ ፈረሰኛ የሙቀት ካሜራዎቹ፣ እንደ ሁሉም አዩ አይን እንዲሁም እንደ ብሉ አሮው 7 ያሉ በሌዘር የሚመሩ ሚሳኤሎች እንደ ገዳይ ንክሻ በመሆን የቀረበ የውጊያ ስትራቴጂን ሙሉ በሙሉ ቀይረውታል። በተራራማና አስቸጋሪ ቦታዎች ላይ ለሚንቀሳቀስ ኃያል የመከላከያ ሰራዊት በሰማይ ላይ ዘመናዊ ጀቶች ብቻ መኖራቸው የውጊያው ግማሽ አካል ብቻ ነው። መሬትን ሙሉ በሙሉ ለመቆጣጠር የሰማይ ፈረሰኞች መኖር ግዴታ ነው። እነዚህ በሰማይ ላይ የሚበሩ ተንቀሳቃሽ ምሽጎች በሸለቆዎች ውስጥ ዝቅ ብለው የመብረር የጠላትን ስጋት በሙቀት ዳሳሽ የመለየትና በብዙ ኪሎ ሜትሮች ርቀት ላይ ሆነው ገዳይ ጥቃት የመሰንዘር አቅም አላቸው። ይህም የኢትዮጵያ መከላከያ ሰራዊት ጠላት የመንገደኛውን ድምፅ እንኳን ሳይሰማ አስቀድሞ መሬቱን ሙሉ በሙሉ በቁጥጥር ስር እንዲያውልና ሀገርን በአስተማማኝ ሁኔታ እንዲጠብቅ ያደርገዋል። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስላል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በመሃል በስራተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10,000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ፣ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ፣ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።